ወደዛ ሲያስጠላ። ማንን አንቺ? አንተን ነው ምን ልታመጣ? ቆይ ባልሰራልሽ። ኧረ እባክሽ ንፍታሌም ለምንሽ ወደ ስራ እንደተመለሽ ሰማሁ። ብዙ አትደሰች። ንፍታሌም ከህልሙ ሲነቃ እንደማትመጥኙ ይገባውና ወደዛሽ ቀን ጥሎ ይጥልሻል። ከዛን ወደኔ ይመጣል። የሱ ህልም አሜሪካ መሄድ ነው። ይሄን ህልሙን ደግሞ እውን ማድርግለት እኔ ነኝ። ታስታውሻለሽ? ሁሉንም ነገር ነጠኩሽ ብለሽ ነበር። እኔ ግን ምን አልኩሽ? ያንቺ ባልሆነ ነገር አትመኪ። የኔ የሆነ ነገር ነው የወሰድሽብኝ። እኔ አልወሰድኩብሽም። እራሱ ነው የመጣው። በመተትሽ ነው። መቼም ካላበደ አንቺ ነው የመርጠው። ሽፈትን መቀበል ስለማትፈልጊ ነው አይደል? ሰበብ የምትደረድሪው። የምትኩራሪበትን ንግስና ጥሎ ወደምትንቂ ወደ ኩሽና ያስገባው የፍቅር ኃይል ነው። እሱን ደግሞ በመታገል አታሸንፊው። እናያለን። ብቻ ጠብቂ። ካላስለቀስኩሽ እኔ ኑሐሚን አይደለሁም። ደግሞ የቤት ሰራተኛ መሆንሽን አስታውስሻለሁ። ማስታወስ አይጠበቅብሽም። ሰራተኛ ተብሎ ስድብ ያለው እዚህ ሀገር ብቻ ነው። ለመሆኑ እዛ የምትጓጊለት አሜሪካ ሄድሽ ምን ልትሰሪ ነው? ሽንት ቤት ልታጥቢ ወይስ ዘበኛ ልትሆኚ ነው? እኔ ስራ አልንቅም፣ ግን ካንቺ የበለጡ ሀብታሞች አሜሪካና አውሮፓ ሄደው አንቺ የምትንቂው ስራ ነው የሚሰሩት። እሱን ደግሞ የታወቀሽ ነው ወረኛ። ሰው ዝቅ ብሎ ሲሰራ ውጭ ሀገር ሲሆን ጽድቅ፣ እዚህ ሀገር ሲሆን ደግሞ ኩነኔ ሊሆን አይገባም። ለነገሩ እንዳንቺ አይነቶቹ ናቸው ተምረው ያልተማሩት የሚያንቆሽሹና የሚሳደቡት። ምን አልሽ አንቺ ቆሻሻ? ምን ልትሆኚ ነው? እዚህ እኮ ቴቴ የለችም። እንደ እንጨት ነው ቀነጣጥሽ የማግድሽ። እሺ ልቀቂኝ፣ ልቀቂኝ ብዬሻለሁ። ኃይለኛ ነኝ ታያል ነበር። አስለቀቂኝ። ልቀቂኝ። አየሽ ይሄ ስራ እጅ ነው ሊጥ። ቆይ ጠብቂኝ፣ እሰራልሻለሁ። እንዴት ዋላችሁ? መጣሽ የኔ ልጅ? እንዴት ዋልሽ? ደህና ነሽ ማሚ? ደህና ነሽ? ነይ ቁጭ። እንዴት ነሽ? ብቻ አስመሳይ መጣች አይደለ? የልጄ ነገር ግራ እያጋባኝ ነው። ለሷ ብሎ ከቤት ካልወጣው አላለም። እኔ ግራ እየገባኝ ነው። ምን እየተካሄደ እንዳለ ምንም እየገባኝ አይደለም። ዝም በዩ። ከኔ ጋር ስለተጋባ እኔን ለማብሸቅ ብሎ ነው። እኔማ የምታስነካውን ነገር ለማየት ቦርሳውን ስፈልግ ነበረ። እንደው በአንድ ጊዜ ቤተሰቡን ትቶ ከሷ ጋር ብን ብሎ እንደሄድ የጤና አይመስለኝም ይሄ ነገር። ንፍታሌም የሚያኩራቱን ትቶ እንዲህ በቀላሉ በፍቅር ሊወድቅ አይችልም። ለዚያውም ከሰራተኛ ጋር። ቆይ ችግሩ ከኔ ጋር ነው። ችግሩን ካወቅሽ ለምን አንቺ ተስተካክዩ? እንደ በፊቱ ጊዜ አልሰጥም አለኝ። እቺ መታ ደግሞ በመንገዴ ላይ ቆመች። እኔ ማስተወጣ ተገላገልኩኝ ብዬ ነበር። አሁንም ቢሆን እሷን ዞር ሳናደርግ ማስተካከል በጣም ከባድ ነው። አታስቢ፣ የጊዜ ጉዳይ ነው እንጂ ማባረሪያ አይቀርም። አሁንም ቢሆን አለች ብለን እጃችንን አጣጥፈን መቀመጥ የለብንም። እስከዛ ልጁ ምን ልታደርገው እንደምትችል እኮ አናውቅም። እኔ አንድ እቅድ አለኝ። ምን ሆነሽ ነው? እስኪ እጅሽን ልቀቂ። ምንድን ነው? ፊትሽ እኮ ቀልቷል። ምን አገባ? አሁን ከልብ የምታዝንልኝ አይመስልም? እዚህ ምድር ላይ እኮ ካንቺ በላይ ማስብለት ሰው እንደሌለ ታውቂያለሽ። ተመታው በቃ አሰብ። ማን አባቱ ነው የመታሽ? ንገሪ። ሄደ ስለመታው የኔን ቁስል የምታክምልኝ ይመስላል? ቢገባ እኔን ያሳመመኝና ያሳዘነኝ የልጁ ጥፊ አይደለም ያንተ ሁኔታ ነው። እሺ ኧረ ሲስቱ ዝም በል። ሲስቱ አትበለኝ። ሂድና እህትህን ፈልግ። እሺ ሲስቱ
በእናትሽ አንቺ እንደዚህ ሆነሽ ከማይ ሞቴን እመርጣለሁ። በቃ አትራኩ ነሽ። አንቺ ያምሻል። በሚቀጥለው ደግሞ ካኮረፍከኝ አለቅም። ቡጭቅ ነው ማረግልሽ። ምን ትመስላለች በእናታችሁ? ይኸውልሽ ቃስ ደግሞ አለ ልቀቅ። ቆይ ግን ሲስቱ አንቺን ዘግቼ ደስ የሚለኝ ይመስልሻል? እኔ እኮ በህቴ ማንም ወንድ እንዲቀልድ ስለማልፈልግ። እንደምታስበው አይደለም። ጥሩ ልጅ ነው። በይ በእናትሽ ከኔ ጋር ስለ እንደዚህ አይነት ወሬ እንዳታወሪ ከዚህ በኋላ። እስከ ዛሬ ስለአንተ ፍቅረኞች ስትነግረኝ አልነበር? እኔ እኮ ወንድም እኔ ጓደኞቼ የኛ ወንድም ይቆጣናል ምናምን ሲሉ የኔ ወንድም ግን ይረዳኛል ነበር እኮ የምለው። ለካ ግን ሁላችሁም አንድ አይነት ናችሁ። የነገርሽኝ ቀንም ያልመታውሽ ታላቅ ይሆንሽብኝ። ታናሽ በሆን ኖሮማ ትመታኝ ነበር። እንዲህ እለጥፍሽ። አሁንም ያንቺ ነገር ሆኖብኝ ነው የታረኩሽ። አሁን ወሬን ቀይር። ማን እንደመታሽ ንገሪኝ። አፍጥኝ። መንገድ ላይ ነው ያላቀው። አይዞሽሽ፣ ዋጋውን ነው የምሰጥልሽ። የማንነት እንደሆንሽ አላወቀ። አንቺ ላይ ማንም እጁን ሊያነሳ አይችልም። ከዚህ ስራ ትቼ ነው የመጣሁት። ለምን እንደፈለግከኝ ንገረኝና ቲቲ ሳልትቆጣት ሁሉ ልጅ ምን ሆነሽ ነው ማታ ቴክስት የማመልሽ? አይ ምንም አልሆንኩም። ዝም ብለሽማ እንደዚህ አትሆኝ። የተፈጠረ ነገር አለ ንገሪኝ። በቃ ከኔ ራቅ። ምን እያልሽ ነው? ለምንድን ነው የምርቅሽ? የመጣሁበትን አላማ መርሳት አልፈልግም። እናቴ መድኃኒት መግዣ የኔን እጅ ነው የምትጠብቀው። ከስራዬ ያለ ደሞዝ ሲባረር ሰማይ ድፍት ያለብኝ ነበር የመሰለኝ። የዚህ ምክንያት ደግሞ አንተን ማግኘቴ ነው። ስለዚህ ራቀኝ። እሱን እኮ አስተካከል ነው አይደል? ደግሞ ምንም አይፈጠርም፣ እመኚ። ለእናቴ ከስራ መባረሬ እንዴት እንደምነግራት ሲጨንቀኝ ነበር። በመባረሬ አታዝንብኝም፣ ግን በወንድ ምክንያት እንደሆነ ስታውቅ ትሰበርብኛለች። እባክህ ንፍታልኝ። እኔ አንድና አንድ አላማዬ እናቴን ማዳን ነው። ስለዚህ እባክህ ከኔ ራቅ። ምን ነው? ምን ሆነ ነው ፊትን ጥለው መጣ? ምን እሺ፣ በሲፓራ ነው? ቆይ ከእህት ጋር ምንድነው የሆናችሁ? ንገረኝ እስኪ። በሱ አይደለም ከሷ ጋር ታርቀን። እና ምንድነው? እርግጠኛ ነኝ ዮርዳኖስ ነች። በምን አወቅ? በዚህ ሰዓት ከተቀጥሎ የሚያሳስብን ጉዳይ መቻቸው ጓደኛዬ። እና ምንድነው? ከኔ ራቅ አለች ማለት ከመቼው ቀርባት ነው ከመቼው ራቅ የምትልህ? እኔም ግራ ገብቶኛል። አይችኮች ሲፈቀሩ ኩራታቸው መከራ ነው። ማን ያፈቀራት? እኔ ንፍታሌም። አይ ኮከብ ነች ከጨረቃ ፍቅር ይዟት። በቃ ሙድ መያዝ ነው። ስታስብ አፈቀርኳት ይመስላል። እና ከኔ ራቅ ስላለች ያሳሰበ እህትነቷ ነው እንዴ? እኔ እንጃ ለምንድን ነው የከፋኝ? ምናልባትም እኮ ስለምታዝንልኝ ይሆናል። ራስን አታታለ እባክህ። ፎንቃ ገብቶልሃል። አልገባልኝም እባክህ። ይሁን እሺ፣ የፎንቃውን ኬዝ ጊዜ ፈተዋል። ለምንድን ነው እሺ ከኔ ራቅ ያለች? ግን በእኔ ምክንያት ተባራ ስለነበረ እና ራስ ወደ ቤት መልሳት ነው ወይ? ሴቶች ሸማ ያውቁ። ሳታውቃት ትፍረድባት። የኔ ምስኪን ለእናቷ ስትል ራሷን መስዋዕትነት ታደርጋለች። የኔ ነው ያልከው? አቦ ፍታ እባክህ፣ ደስ አይል። እኔ እንደጨነቀኝ እየነገርኩ አንተ ገና ለገና ካፌ ላይ ቃላት ትለቅማለህ። እሺ ግን እናቷ ምን ሆና ነው? በደንብ አልነገረችም። ግን እናቷ መታመሟንና ለሷ ብላ ስራ እንደምትሰራ ነግራኛለች። እና ምን አስብ? ብዙ ነገር ግን ያልወሰንኩት ነገር አለ። በልና ወደ ስራ እንግባ፣ በኋላ ታጫውተኛለህ።
ሄላ ስደውል አስቆጣሻለሁ እያልኩ ነው ዝም የምልሽ። ልክ ነህ። እኔ እንደዚህ ሲመቻች እደውልልሃለሁ። እናቴ እንዴት ነች? ደህና ነች። ንፍታሌም ምን አመስገኝልኝ። በጣም መልካም ሰው ነህ። እህቴ ስለመለስክልኝ አመሰግናለሁ። ተዋክ፣ እሱን ልለው አልችልም። ለምን? ከኔ እንዲርቅ ነገርኩት። አንቺ ያምሻል እንዴ? ለምንድን ነው እንደዛ ያልሽ? አንድ ያለሽ ጥሩ ልጅ ቢኖር ታሪቂዋለሽ። ምን ላድርግ ታዲያ? ሴትዮዋ ከልጅ ራቂ ብላ አስጠንቅቃኛለች። ስራዬስ እናቴስ? ቢሆንም ሌላ ዘዴ ፈልጊ እንጂ ባለውለታሽ እንዴት ራቀኝ ትያለሽ? ቆይ ከዚህ በኋላስ ችግር ቢገጥምሽ የት ልትሄጂ? ግራ ታጋባኝ። በቃ ቻው። ልብሽ የሚልሽ አድርጊ፣ አትፍሪ። ቻው 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 ቻው። ጭራሽ አልጋዬ ላይ ተኝተሃል? አንተ ንፍታሌም ስማ፣ አንተ ተነስ፣ በእናትህ ወክ እናድርግ፣ እንውጣ። እሺ ትንሽ ልተኛ በእናትሽ። በእናትሽ ይበለኝ፣ ደብሮኝ ነው። ተነስ በእናትሽ ትንሽ ልተኛ። አንተ ተነስ እያልኳል እንዴ? ተነስ በእናትህ። እሺ በእናትህ ምን አለበት ትንሽ ብተኛ? ተነስ። ደግሞ ዛሬ ምን ይሽ ነው? ሃፒ ነግሰሻል። ምን ተገኘ? አይ ምንም፣ እንዴ ዝም ብዬ። ተነሳ። ምንድነው እንደዚህ የምታጣድፊኝ? ምንም ዝም ብዬ ነው። ምንድነው የሚያስቅሽ? ቁጭ በይ እስቲ። ምንድነው የሚያስቸኩልሽ? ወይ ተነስ፣ እንድንሄድ ፈልጌ ነው። እስቲ እንድብርታን ፎቶ እናንሳ። ቺዝ በል ቺዝ። ቺል ቀስቅሰሽኝ ትደበሪያለሽ። አቦኔ ልተኛ ነው በእናትሽ። አንተ ከንፈር ላይ አብጦብሃል መሰለኝ። የምርሽን ነው? አምጪ እስቲ ሊያ። ይኸውማ እስቲ አንቺ በግ እገልሻለሁ። እሺ እስቲ ወንድ ነህ፣ አለበለዚያ ኢንስታግራም ላይ ነው አሁን ነው ፖስት ማድረግ። ጂል በግ ስታስጠይ። ውጪልኝ በቃ። በኢየሱስ ኧረ በዚህ የቀደሙ ምላስሽን ግን ከዚህ በኋላ ተቆጠቢ። ሰራውልክ። እኔም እሰራልሻለሁ። ምንድነው እህቴ? እሱ ነዋ። አዎ እሱ ነው። ንፍታሌም ቆይ ተረጋጋ። አንተ ደግሞ ንፍታሌም ተው በእናትህ እሺ በለኝ። ወይኔ ጉዴ! አንተ ማልችል ስለምታውቁ ነው የምትመጡብኝ። በሷ ተው በእናትህ። ነምቹ አልመጣም። እፈራለሁ። ነምቹ ተነስ ተነስ። አትገኝ ማለት ነው። ቻለ ሁለተኛ አጠገብ አልያት። አንተ ማል እንዴ? ቢሞትብኝስ ልጁ የሰው ሰው ገለህ። አንተ ግን ካነበብክልኝ እኮ በጣም ቆየ። መጽሐፍ አቆምክ እንዴ? አባትሽ እኮ ያው በራስ ቀለም ምናምን እናስላልኝ አዲስ ነገር ለመጻፍ እየሞከርኩኝ።
የኔ ፍቅር ጥሩ ውሳኔ ነው የወሰንከው። ለኔም እኮ ዳዲ እንደዛ ሲለኝ ነበር። በድጋሚ? አዎ። ምን አለሽ? ግጥሞችን አይቷቸው ነበር እና ከሌላ ሰው ጋር ይመሳሰላል እኮ። ለምን አሳየሽው አንቺ? ጠይቆኝ ነው ያሳየሁት። በዛ ላይ ባይጠይቀኝስ ማሳየት የለብኝም ነበር? ንገረኛ። ስለኔ ለኔ የተጻፈ ግጥም እንዴት አላሳየም? እኔማ ላንቺ ብቻ ስለጻፍኩትኝ ማንንም ባያየው ደስ ይለኝ ነበር። ደግሞ አባትሽ በሚፈልጉት አይነት መንገድ ስላልጻፍኩት ዝም ብሎ ግጥሜን አይቶ ቢገምቱኝ አልፈለኩም። ለዛ እኮ ነው። አታስብ፣ ዳዲ እኮ አንተ እንድትሻሻል ፈልጎ ነው። የሰጠህን ሜናታ መጻፍ አነበብከው? አነበዋለሁ። ሰሞኑን ትንሽ ቢዚ ስለሆንኩኝ ነው። ቶሎ አንብበው እሺ። እኔ ፍቅር አባቴ እንደ ሰነፍ እንዲያይ አልፈልግም። በዛ ላይ ደግሞ ባላነበብከው መጽሐፍ እንዲያጨናንቅህ አልፈልግም። የሚጠይቀኝን እኮ ሁሉንም አውቀዋለሁ፣ ግን በቃ እሱ ፊት ስደርስ ይጠፋብኛል። ዳድ ነጻ ሰው ነው፣ ደግሞ ምንም አያስፈራም። ትወደዋለህ። አንቺ የሚስት አባት ጋር መቅረብ ምን ማለት እንደሆነ ስላልገባሽ ነው። ትንሽ ቀን ነው። ዳድን ስትለምደው ደግሞ ትወደዋለህ። በቃ እኔ ልሂድ፣ ነገ እጠብቅሃለሁ። እሺ ቤት የኔ ውድ፣ ትንሽ ተዘጋጅቼ ልምጣ። ያን ያህልማ አትጨናነቅ። ባይሆን ነገ ሌላ ጨዋታዎችን እንጫወታለን። ባይ በቃ እሺ። ሄሎ ሄኒ፣ ስማ በሌ፣ እስኪ ስለ ሜናት አንዳንድ ነገር ንገረኝ። እሺ ግን ሄኒ፣ ባለፈው እንደነገርከኝ ከሆነ ሰውየው አንባቢ ናቸው። እኔ በምነግር ብቻ ሄደ እንደ ኦሮማይ ትሳሳታለህ። እና ምን ይሻላል? አንብብ አንብብ። ይሄን ያህል ንባብ ጠላት ያደረኩ ስላነበብካት ሞት። አንተ ያማል 200 እና 300 ገጽ ነው የማነበው? አዎ፣ በድጋሚ ከምትዋረድ ብታነብ ይሻላል። ግድ የለህም፣ እስኪ ዛሬ ሞክረው። ትንሽ ገጽ ካነበብክ ተመስጠህ ሳታስበው ጨርሰው። እንደዛ ይሻላል። በል ቢያንስ እያነበብክ ብትጠይቀኝ ደስ ብሎኝ እመልስልሃለሁ። ያግባባናል። እሺ፣ ቻው ቻው ቻው። በቃ ቻው። ይግቡ። ሰላም ናችሁ? እንዴት ዋልክ? ይመስገን። እንደምን አላችሁ? ደህና ደህና። ቁጭ በል። ደህና ነህ? እንደምን አለን አለን። እንዴት ነህ ታዲያ? ደህና ነኝ ይመስገን። ስራ እረፍት ቆንጆ ነው? ይመስገን ፈጣሪ። የሉም እንዴ ማዘር? አለች። አይን ምን ሆኖ ነው የቀላው? እንቅልፍ ብለዋል እንዴ? አረ አይደለም፣ ማታ ሜናታን እኮ አንብቤ ጨርሼው። አንበሳ የኔ ልጅ ጀግነህልኛል ማለት ነው። ምን ይደረግ፣ ለጥበብ የሚከፈል መስዋዕትነት እኮ ነው። እንደዛ ነው መሆን ያለበት። ጥበብ ደግሞ ዋጋዋን ትከፍልሃለች። ግን ፋዘር፣ ሜናታ የሚለው መጽሐፍ አንብበው ከሆነ በጣም ደስ የሚል ታሪክ እኮ ነው። አንብበው ከሆነ ነው ያልከኝ? እየተባባሰ መጣ አለ። ጭራሽ እኔ ራሴ መጽሐፉን ሰጥቼ እንዲህ አይነት ጥያቄ ትጠይቀኛለህ? አይ እንደዛ ለማለት ሳይሆን ፋዘር፣ አላ ብዙ ሰዎች መጽሐፍ ምናምን ነገር ይገዙና ቤታቸው ያስቀምጣሉ፣ ይዘውትም ምናምን ፎቶ ይነሳሉ። ግን አብዛኞቹን ስለ መጽሐፉ ስትጠይቋቸው ምንም የሚያውቁት ነገር የለም። ለዛ ብዬ እኮ። ልክ ብለሃል። ይሄ ትውልድ ከማንበብ ጋር ጸብ ላይ ነው ያለው። የኛ ትውልድ ግን በማንበብ አይታማም። ሜናታ የሚለውን መጽሐፍ መጀመሪያ ሳነበው የሆነ የቤተ ክርስቲያን ቃል ነበር የመሰለኝ። ግን በጣም በሳል ጸሐፊ ነው። ቃሉ የጉራገኛ ሲሆን ስራው ወይንም የእግዚአብሔር ስራ ማለት ነው። በጣም ይደንቃል እኮ። እንዴት ያለ መጽሐፍ ነው! አንበሳ እንዲህ ነው እንጂ እንዲህ ስትሆን ነው በአንተ ላይ የሚያምርብህ። ግን አንድ ያልገባኝ ነገር አለ። ምንድን ነው? መጽሐፉ ላይ ታሪኩ ስለ ሜናታ ያወራል። የስንታየውም ልጅ ነች። ግን ደግሞ ስለ ሜናታ ብዙ ነገር ፈልጌ ትንሽ ነው ያገኘሁት። ዋና ገጸ ባህሪ እሷ ሆና ሳለ ለምንድን ነው ስለ እሷ እንደዚህ ትንሽ ነገር የተጻፈው? ተገቢ ጥያቄ ነው። ማንም ሰው ሽፋኑን አይቶ ሊገምት የሚችለው ልክ እንዳንተ ነው። ዋና ገጸ ባህሪ አድርጎ ሊገምት የሚችለው ሜናታን ነው። ይገርምሃል፣ ደራሲውም ሬዲዮ ላይ ቀርቦ ጋዜጠኛው ልክ እንዳንተ አይነት ጥያቄ ነበር የጠየቀው። የጋዜጠኛ ጥያቄ ነው የጠየኩት ማለት ነው። ደራሲው ሲመልስ ለአራት ከተደፈረች ሴት የተገኘው ወይም የተወለደው ስንታየው ለሴቶች ጥብቅና የሚቆም አዳኝ ነው። ከጨካኝ አባቶች ይህን የመሰለ ጀግና ልጅ መወለዱ
የፈጣሪን ስራ በደንብ አድርጎ ያሳየናል። መጽሐፉን ሜናታ ያለበት ምክንያት አንዱ ነው ሲል የአትሌት ኦብሴንም ታሪክ እንዲህ ነው ብሎ አንድ ላይ አድርጎ ተንትኖታል። ፋዘር ኦብሴ ግን በጣም ነው ያሳዘነችኝ። ያቺን የመሰለች አትሌት ለጊዜያዊ ስሜቱ ብሎ ህይወቷን ማበላሸቱ በጣም ያናድዳል። ይኸውልህ ሰው ስሜቱን መግዛት አለበት እንጂ ስሜቱ እሱን መግዛት መቻል የለበትም። ሁላችንም በመቸኮል አጥፍተናል። ከኦብሴ ጋር በቆጂ ሄድኩ ያክል ነው የተሰማኝ። መጽሐፍ ማንበብ ግን እንደዚህ ደስ ይላል እንዴ? በጣም እንጂ። ይገርምሃል እኔ ራሴ ፍቅር እስከ መቃብርን ሳነብ ጭሱ አሁን ድረስ ይሰማኛል። እና እንደዚህ ማንበብ ከወደድክማ በጣም ብዙ መጽሐፎች ስላሉ እሰጥሃለሁ። በጣም ደስ ይለኛል ፋዘር። ዛሬስ ብረት መዝጊያ የሚሆን አማች እንዳገኘው ያህል የተሰማኝ። እንዴታ! በቃ አሁን እንሂድ። አትጫወትም? አይ ልሂድ፣ መሄድ ይሻላል። መልካም። ማነሽ ሲፓራ? ነይ እስኪ ሸኘው። ችግር የለም ፋዘር፣ እንሄዳለን።